ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም የረፍት ቀን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ትናንትና ቅዳሜ በጣም ከረፈደ ከምሽቱ 5 ሰዓት ላይ እንግዲህ ቼልሲ በስታንፎርድ ብሪጅ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወልቭስን አስተናግዶ 3-0 በሆነ ሰፊ ውጤት በማሸነፍ እንግዲህ ነጥቡን ወደ 20 ማሳደግ ችሏል። ቼልሲ እንግዲህ ለጊዜው ሁለተኛ ደረጃ ላይ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ መቀመጥ ችሏል። ይህም በጣም አሪፍ ውጤት ይመስለኛል ለቼልሲ። ትናንትና ጥሩ እንቅስቃሴ ነው ያደረገው ቼልሲ። በእርግጥ ወልቭስ እንግዲህ ወራጅ ቀጠና ላይ 20ኛ ደረጃ ላይ ያለ ክለብ ነው። ባለፉት 8 ጨዋታዎች 2 ነጥቦችን ብቻ ማግኘት የቻለ ክለብ ነው ወልቭስና ቼልሲ ያሸንፋል ተብሎ የተጠበቀው ጨዋታ ነው እንግዲህ እውነት ለመናገርና ከጨዋታው ማስቀድመው እንግዲህ ኤንዞ ማሬስካ እንደዚህ አይነት ጨዋታዎችን ማሸነፍ በጣም ወሳኝነት አለው ሲሉ ተናግረው ነበርና በተለይ እነዚህ ከትልልቅ ቶፕ 6 ከሚባሉት ቡድኖች ጋር የሚገኝ ጥሩ ውጤት ከዛ በኋላ ደግሞ እነዚህ አነሳነስ ካሉ ክለቦች ጋር ደግሞ ነጥብ መጣል ዋጋ በጣም የሚያስከፍል እንደሆነ ኤንዞ ማሬስካ ከጨዋታ አስቀድመው ሲናገሩ ነበርና የትናንትናው የቼልሲ ድል በጣም አስፈላጊና ወሳኝነት የነበረው ነበር። በተለይ ሌሎች ክለቦች ብዙ ነጥቦችን ጥለዋል። ትናንትና እንግዲህ በጣም አብዛኛው ክለብ ነጥብ ጥሏል። ቶተናም ከማንቸስተር ዩናይትድ በነበረው ጨዋታ 2-2 ተለያይተው ነጥብ ጥሏል። ከዛም በዘለለ ደግሞ ሰንደርላንድ ከአርሰናል የነበረውም ጨዋታ እንደዚሁ በ2-2 ውጤት ባልተጠበቀ ሁኔታ ተጠናቋልና ቼልሲ የነዚህ የሌሎች ክለቦችን ነጥብ መጣል በጣም መጠቀም ያለበት ሰዓት ላይ የደረሰ ይመስለኛልና ከዛ አንጻር የትናንትናው የቼልሲ ጨዋታ በጣም ማሸነፍ ወሳኝነትና የግዴታ የነበረበት ጨዋታ ነበረ። 3 ነጥቦችንና 3 ጎሎችን አስቆጥሮ ማሳካት ችሏል ቼልሲ። በጨዋታ እንቅስቃሴ ብዙ ጥሩ ነገሮችን ማየት ችለናል። ዳግም እንግዲህ የትሬቨር ቻሎባና የዌስሊ ፎፋናን የተከላካይ መስመር ጥምረት አይተናል ማለት ነው። ባለፈውም እንግዲህ እነዚህ ሁለት ልጆች በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታ ላይ ጥምረታቸውን ይዘው ገብተው እንግዲህ ክሊንሺት ከቶተናም ጋር ይዘው መውጣት ችሏልና የዌስሊ ፎፋና መመለስ በጣም አሪፍ ነገር ነው። ለትሬቨር ቻሎባም የሰጠው ኮንፊደንስ ከፍተኛ ይመስለኛል እና ዌስሊ ፎፋና ሲኖር ትሬቨር ቻሎባ እንቅስቃሴው ራሱ በጣም አሪፍ እየሆነ የመጣ ይመስለኛል። በራስ መተማመኑም ከፍ ያለ ይመስለኛል። በተለይ ዌስሊ ፎፋና ኳሶቹን ሲይዝ ወደፊት ድራይቭ አድርጎ ይዞ ወደፊት ገፍቶ የሚሄድበት ሁኔታ በጣም ጥሩ ነውና ይሄ የአየር ላይ አዌርነሱ በአየር ላይ የሚመቱ ኳሶችንም በደንብ አድርጎ የመከላከል ሂደቱን ያጠናከረለት ተጫዋች ነው። ዌስሊ ፎፋና እንግዲህ ከጉዳት ውጪ ከሆነ ብዙ ጨዋታዎችን ያለ ጉዳት ማድረግ የሚችል ከሆነ ለቼልሲ ከፍተኛ ዘንድሮ ግልጋሎትን መስጠት የሚችል በሊቫይ ኮልዊል አለመኖርን ሊያስረሳን የሚችል ተጫዋች ይሆናል ብዬ ገምታለሁ። በ80 ሚሊዮን ቼልሲ ዌስሊ ፎፋናን ከሌስተር እንግዲህ የዛሬ 3-4 ዓመት ገዝቶ ሲያመጣው እንግዲህ በጣም አሪፍ እንቅስቃሴን ያደርጋል ተብሎ የመጣ ተጫዋች ነው። በእርግጥ የዌስሊ ፎፋና አቋም የሚተች አይደለም፣ ይታወቀ ነው። በጣም ጥሩ ተከላካይ መሆኑ የሚታወቅ ነገር ነው። ዌስሊ ፎፋና ጉዳት ነው ያስቸግረው የነበረው። ይሄ ተጫዋች እንግዲህ ሳይጎዳ ዘንድሮ የሚቆይ ከሆነ በጣም ከፍተኛና ወሳኝ የተባለ ለቼልሲ ወሳኝ የተባለ ተጫዋች ይሆናል የሚል ግምት አለኝ። በተከላካይ መስመር ላይ ኤንዞ ማሬስካ እንግዲህ ዌስሊ ፎፋና፣ ትሬቨር ቻሎባ፣ ማርኮ ኮሪያ እና ማሎ ጉስቶን ይዘው ነበር የገቡትና በጣም ጥሩ እንቅስቃሴን ማድረግ ችሏል። እነዚህ አራቱም የቼልሲ ተከላካዮች ማሎ ጉስቶም በጣም የሚገርም እንቅስቃሴን ያደረገው መሀከል ላይ እንግዲህ በጣም ከጉዳት ጋር እየታገሉ ነው ያሉት። ሙሉ እንግዲህ እንቅስቃሴዎችን ትሬኒንጎችን እየሰሩ አይደለም ነው ያሉት የነ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ዣኦ ፔድሮ እነዚህ 3 ተጫዋቾች እነ ፔድሮ ኔቶንም ጨምሮ ሙሉ ትሬኒንጎችን እየሰሩ አይደሉም፣ በከፊል ነው እንግዲህ እየተጫወቱ ያሉት የሚል ነገር ነው የተናገሩት። ትናንትና ሞይሰስ ካይሴዶም የተወሰነ ህመም እየተሰማው ይመስለኛል ሜዳ ላይ የተጫወተው። ጉልበት ላይ እንግዲህ እግሩ ላይ ብዙ የተጠቀለሉ ፕላስተሮች ይታዩ ነበርና በደንብ ታሽጎለት ነበር ሲጫወት የነበረው። ሞይሰስ ካይሴዶም እንግዲህ ኤንዞ ፈርናንዴዝም ከግሮይን ኢንጁሪ ጋር በተያያዘ የተወሰነ ጉዳት የጉልበትም ጉዳት እንዳለበት ይታወቃልና ከሱ ጋር እየታገለ ነበረ ትናንትና የተጫወቱት። መሀል ክፍሉ ላይ ግን ትናንትና ኤንዞ ፈርናንዴዝ ያሳየው እንቅስቃሴ በጣም የሚያስጨበጭም ነበር። እውነት ለመናገር ማን ኦፍ ዘማች ተብሎ እንግዲህ የጨዋታው ኮከብነቱን ወስዷል ኤንዞ ፈርናንዴዝ። የሚገባውም ይመስለኛል። በጣም የሚገርም እንቅስቃሴ ነበር ሲያደርግ የነበረው። አደጋ የሚፈጥሩ ኳሶች ሁሉ ከኤንዞ ፈርናንዴዝ ነበር መነሻቸው።
በዋንተች ቀጥታ ወደ ዳይሬክት ፉትቦል እየተጫወተ ቀጥታ በዋንተች የሚሰጣቸው ኳሶች ለወልቭስ አደጋ ሲፈጥሩ አምሽተዋል ማለት ነው ትናንትና። ከረፍት በፊት ግን ቼልሲ ጎል ማስቆጠር አልቻለም ነበረ። ጨዋታው ከተጀመረ በ15 ደቂቃዎች ውስጥ ቼልሲ ከፍተኛ የሆነ የማጥቃት እንቅስቃሴዎችን ማድረግ ችሎ ነበር። እና አሌሃንድሮ ገርናቾ እና ኤንዞ ፈርናንዴዝ ኳሶችን ሲሞክሩ ነበር፣ ብዙ ኳሶችን። ከ15 ደቂቃ በኋላ ግን ትንሽ የተቀዛቀዘ ይመስለኛል ቼልሲ። ከዛ በኋላ ያው የተወሰኑ ሙከራዎችን ማድረግ ችሏል። ግን ወልቭስ ፓርኪን ዘባስ 11ዱም ተጫዋቾች ከአጥቂውም ጀምሮ ምንም የማጥቃት ፍላጎት አልነበራቸውም። ተከላክለው እንግዲህ ነጥብ ይዘው በአቻ ውጤት ለመውጣት አስበው የገቡ ይመስለኛልና ሙሉ 11ዱም የወልቭስ ተጫዋቾች በመከላከል ላይ ተጠምደው ነበረ። ቼልሲ እንደምታውቁት ይሄ ተከላክሎ በሚጫወት ቡድን ላይ ሎ ብሎክ ባለው ቡድን ላይ በጣም ይቸገራል ጎሎችን ለማስቆጠርና ያንን አይነት ፈተና ነበር ትናንትና ቼልሲ በተለይ ከረፍት በፊት የገጠመው። ጎል ሳይቆጠር ረፍት ወጡ። ከረፍት በኋላ ግን ነገሮች ሁሉን የተቀየሩት። በተለይ ከረፍት በፊት የነበረውን ጥሩ ያልሆነ የቼልሲ እንቅስቃሴ ከረፍት በኋላ ቀይረው ነው የገቡት ተጫዋቾቹ። በጣም የሚገርም እንቅስቃሴ ፍሎው ያለው ፉትቦል ነበር ቼልሲ ሲጫወት የነበረው። ከረፍት በኋላ ጥሩ እንቅስቃሴዎችን ማድረግ ቻሉ። እና አሌሃንድሮ ገርናቾ በደንብ እየፈተኑ ነበር የነበረው የወልቭስን የመከላከል ሂደቱን። ከዛ በኋላ ግን አሌሃንድሮ ገርናቾ ጥሩ ክሮሶችን ሲያደርግ ነበረ። ከጎሉ ማስቀድሞ አሪፍ ክሮሶችን ሲያደርግ ነበረ። ከዛ ግን አንድ በመጨረሻ ያደረጋት ክሮስ ካልተጠበቀ ተጫዋች እንግዲህ ማሎ ጉስቶ በ98 የቼልሲ ጨዋታ ምንም አይነት ጎሎችን እስከዛሬ ከመጣ ጀምሮ አላስቆጠረም ነበርና ትናንትና ከ98 ጨዋታ በኋላ ከአሌሃንድሮ ገርናቾ የተሻገረለትን ኳስ ማሎ ጉስቶ የመጀመሪያ እንግዲህ የቼልሲ ጎሉን አስቆጥሯል። በቴስታ ግሩም ጎል ነው ማስቆጠር የቻለው። አሌሃንድሮ ገርናቾ ጭንቅላቱ ላይ ነው ኳሷን ያስቀመጠለት። በጣም የሚገርም ክሮስ ነበረችና በትክክል እንግዲህ በቴስታ መጥቶ ማሎ ጉስቶ የመጀመሪያ የቼልሲ ጎሉን ከ98 ጨዋታ በኋላ ማስቆጠር ችሏል። በጣም ወሳኝ ጎል ነበር ይሄ ጎል፣ ምክንያቱም የወልቭስ የመከላከል ሂደት እንዲከፈት አንድ ጎል መቆጠር በጣም ወሳኝነት ነበረውና ከዛ ከጎሏ በኋላ ግን በጣም ክፍት የሆነ ጨዋታ አይተናል። ቼልሲዎች በተደጋጋሚ ማጥቃት ሂደቱን በትክክል እንግዲህ ሲፈትኑ አምሽተዋል ማለት ነው ከዛ በኋላ ወልቭስን። ከዛ በመቀጠል ግን ስቲቫኦ ተቀይሮ ገባ። ስቲቫኦ እንግዲህ ተቀይሮ ከገባ በኋላ በጣም የሚገርም እንቅስቃሴን ነው ማድረግ የቻለው። ይሄ ልጅ ተቀይሮ በገባበት ጨዋታዎች በሙሉ ጥሩ እንቅስቃሴን እያደረገ ያለ በጣም ትልቅ ቦታ ሊደርስ የሚችል ፖቴንሻል ያለው ተጫዋች መሆኑን በተደጋጋሚ እያሳየ ነው ያለው። እንደምታውቁት ተቀይሮ በሚገባበት ቋሚ ሆኖ በሚገባባቸው ጨዋታዎች በሙሉ ስቲቫኦ ሳይተች ጥሩ እንቅስቃሴ እያሳየ እየተጫወተ ነው እየወጣ ያለውና ይሄ ልጅ እንዲያውም ቋሚ ሆኖ መጀመሪያ ያለበት ሰዓት ላይ እየደረሰ ይመስለኛል። ኤንዞ ማሬስካ ከዚህ በኋላ ይሄ ልጅ ቤንች ማድረግ እንግዲህ እኔ ምክንያት ያለው አይመስለኝም እና ትናንትናም ስቲቫኦ ልክ እንደገባው ወዲያውኑ ነው ኢምፓክት ማሳየት የቻለውና ወዲያውኑ ነው ተጽዕኖ የሚታይ የነበረው። ከፍተኛ እንቅስቃሴ ነበር የሚያደርገው። ኳስን በያዘ ቁጥር ወደፊት 1v1 አልፎ የሚሄድበት አደገኛ ኳሶችን ወደ ፔናልቲ ቦክስ ውስጥ የሚጥልበት መንገድ አደገኛ ነበርና በገባ በሁለት ደቂቃ ውስጥ ነው እንግዲህ ስቲቫኦ 1v1 ተጫዋቾቹን አልፎ በመሬት ለመሬት እንግዲህ ክሮስ ያደረጋትን ኳስ ዣኦ ፔድሮ ጎል ማስቆጠር እየቻለው ማለት ነው። ሌላኛው ብራዚላዊ እንግዲህ ለሌላኛው ብራዚላዊ ነው አሲስት ያደረገለት። ጥሩ ጎል ማስቆጠር ችሏል ዣኦ ፔድሮ። ይሄም ማለት ዣኦ ፔድሮ እንግዲህ ባለፈው የቶተንሃም ጨዋታ ላይ ጎል ማስቆጠሩ ይታወቃል። አሁን እንግዲህ ለሁለተኛ ጊዜ ነው ጎል ያስቆጠረው። በተከታታይ ሁለት ጨዋታ ዣኦ ፔድሮ ጎል ማስቆጠር ችሏል። በጣም የጎል ድርቅ ይዞት ነበረ ዣኦ ፔድሮ። የጎል ድርቁ እየተፈታ ያለ ይመስለኛልና ዣኦ ፔድሮም ትናንትና እንግዲህ ጎል ማስቆጠር ችሏል። በራስ መተማመኑን ከፍ ያደርግለታል ብዬ አስባለሁ። በተለይ ቼልሲ አሁን የሚመጡ ጨዋታዎቹ ከበድ ያሉ ጨዋታዎች ስላሉበት አሪፍ የሆነ እንቅስቃሴን ማድረግ የሚችልበትን ጎል ነው ማስቆጠር የቻለው ዣኦ ፔድሮ። ሁለተኛ ጎል ግን ከተቆጠረም በኋላ ቼልሲ ማጥቃት ሂደቱን አላቆመም እና ኤንዞ ፈርናንዴዝ በጣም ጥሩ እንቅስቃሴን እያደረጉ ነበር። ለሶስተኛው ጎል ግን መቆጠር የኤንዞ ፈርናንዴዝ ምስረታ ላይ የነበረው አስተዋጽኦ በጣም ከፍተኛ ነበር። ኤንዞ ፈርናንዴዝ በረጅሙ ነው ለግራ መስመር እንግዲህ የነበረውን
ለአሊያንድሮ ገርናቾ ኳሷን በረጅሙ መጥቶ ከመሃል ሜዳ ላይ ያቀበለው አሊያንድሮ ገርናቾ በካውንተር እንግዲህ ፈጣን መሆኑ ይታወቃል። ይሄ ልጅና በፈጣን ሩጫ እንግዲህ ኳሷን ተቆጣጥሮ እየገፋ ሳትረዝምበት ኳሷ ሳትረዝም ሳታጥር በደንብ በራሱ በሚመቸው መልኩ እየገፋ እንግዲህ ወደ ፔናልቲ ቦክስ ውስጥ በመግባት ክሮስ አድርጓት ለፔድሮ ኔቶ ሶስተኛውን ጎል እንግዲህ ቀለል ባለ መልኩ ማስቆጠር ችሏል። ቼልሲ እንግዲህ 3-0 በሆነ ሰፊ ውጤት እንግዲህ አሸንፎ ነጥቡን 20 ደርሷል። የትናንትና የሌሎች ክለቦች ነጥብ መጣል ለቼልሲ ረድቶታል። 20 ነጥቦችን ይዞ እንግዲህ ለጊዜው ሁለተኛ ደረጃ ላይ መቀመጥ ችሏል። በእርግጥ ዛሬ የሊቨርፑልና የማንቸስተር ሲቲ የእርስ በርስ ጨዋታ ወሳኝነት ያለው ይመስለኛል። ከሁለት አንዳቸው ወደ ላይ ከፍ የሚሉ ይመስለኛል። በተለይ ደግሞ ማንቸስተር ሲቲ አቻም የሚወጣ ከሆነ ወደ ሁለተኛ ደረጃ ላይ የሚመጣበት ሁኔታ አለና ቼልሲ ግን ጥሩ እንቅስቃሴን አድርጎ ትናንትና ማሸነፍ ችሏል። ኤንዞ ፈርናንዴዝ የጨዋታው ኮከብ ተብሎ ተመርጧል። አሁን የኢንተርናሽናል ብሬክ መጥቷል። ይሄ 2 ሳምንት ምንም አይነት የእንግሊዝ ፕሪሚየር ሊግ ጨዋታ የለም። ተጫዋቾች ወደ የሀገራቸው ሄደው ሀገራቸውን ወክለው የሚጫወቱበት ወቅት ነው። ኤንዞ ፈርናንዴዝ ግን የአርጀንቲና ብሔራዊ ቡድንን ወክሎ እንደማይሄድ ተረጋግጧል። ትናንትና እንግዲህ የጉልበት ህመም ያለበት እንደተጫወተና እሱና ፔድሮ ኔቶ እንዲቀየሩ በጨዋታው ላይ እንዲቀየሩ እንግዲህ ለኤንዞ ማሬስካ ጥያቄ እንዳቀረበው ኤንዞ ማሬስካ ከጨዋታው በኋላ እንግዲህ በነበራቸው ጋዜጣዊ መግለጫ ላይ ገልጸዋል። ሁለቱም እንግዲህ እንዲቀየሩ ጠይቀው የነበረ እኔ ግን አልቀየርኳቸውም፣ ግን ከህመም ጋር እየታገሉ ነበር ሲጫወቱ የነበሩት ብለዋል። ስለዚህ እንግዲህ ኤንዞ ፈርናንዴዝ ወደ አርጀንቲና ብሔራዊ ቡድን ሄዶ አይጫወትም ማለት ነው። እቺን 2 ሳምንት እረፍት ያደርጋል። በጣም ጥሩ ይመስለኛል። ይሄ በዚህ በ2 ሳምንት ውስጥ እንግዲህ ኮል ፓልመር ይመለሳል ተብሎ ነው የሚጠበቀው። ምክንያቱም አሁን ከ2 ሳምንት በኋላ ቼልሲ እንግዲህ ሲመለስ ከበርንሌ ጋር ነው እንግዲህ ጨዋታውን የሚያደርገው። ከዛ በመቀጠል የቻምፒዮንስ ሊግ ጨዋታ ይኖረዋል ከባርሴሎና ጋር። በጣም ወሳኝ የሆነ የቻምፒዮንስ ሊግ ጨዋታ ነው። ከዛ አንጻር ኮል ፓልመር ይመለሳል የሚል ግምት አለና ከዚህ በኋላ የቼልሲ እንግዲህ አቋም እየተሻሻለ የሚመጣበት ሁኔታ ያለ ይመስለኛል። ጥሩ እንቅስቃሴን ማድረግ ችሏል። ቼልሲ 20 ነጥቦችን ይዟል። በብዙ ጉዳቶች እየተፈተነ ያለው ቼልሲ እንደምንም እንግዲህ ተንጠልጥሎም ቢሆን በ20 ነጥብ ይዞ መቆየቱ አሁን ላይ ያለ ኮል ፓልመር በጣም አሪፍ ይመስለኛልና ኮል ፓልመር ደግሞ ሲመለስ በጣም ጠንክሮ የሚመጣ ክለብ ይመስለኛል ቼልሲና አሪፍ እንቅስቃሴን አድርጎ እንግዲህ ተሳክቶለት ወጥቷል። ትናንትና እንግዲህ ቀኑም የቼልሲ ቀን ነው ማለት ይቻላል። ሁሉም ነጥቦችን ጥለዋል። እንግዲህ አርሰናል ከሰንደርላንድ 2-2 የወጡበት ጨዋታ ነበር ከዛ በፊት። ከዛ ደግሞ ቶትንሃም እንግዲህ ከማንቸስተር ዩናይትድ 2-2 የወጡበት ጨዋታ ነበርና ከዛ አንጻር የቼልሲ ትናንትና ነጥብ ማግኘት ሳምንቱ እንግዲህ የቼልሲ ሊሆን የሚችልበት ሁኔታ ያለ ይመስለኛል። አሪፍ ነበር። እንግዲህ ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑ። መልካም ጊዜ፣ መልካም የረፍት ቀን እንዲሆንላችሁ እመኛለሁ። ቻው።